ትናንትና እነታቸው መጥቶ ሀንዬ እየሰራችው ምግብ በልቶት ሄዶ ነበረ። አባባዬ ግን አያውቁም ማለት ነው። ያ ምግብ እያለ መስሏቸው ምግቡ እኮ አለ ለምን ትሰሪያለሽ ብሏት ነበረ። ግን እሳቸው ምግቡ እያለ ነው የመሰላቸው። ግን ምግቡ ተበልቶ እቃውን ሳይታጠብ ቁጭ አድርጎት ነው የወጡት። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬው እንደተለመደ ክፍል ኖላዊ ክፍል 134 ይዤላችሁ መጥቻለሁ። በእናንተ የሚጠበቀው ብቻ ቪዲዮን እስከ መጨረሻ አይታችሁ ሼር፣ ላይክ፣ ሰብስክራይብ እንደው ሀሳብ አስተያየት በመስቀመጥ ቤተሰብ ሆኖ ተቀላቀሉ፣ አበረታቱኝ እላችኋለሁ። እንግዲህ ፋዮ ነው የሚሏቸው የሀንዬ አባት ማለት ነው። አዲሱ ፍቅረኛቸው እንግዲህ ምግብ እየሰራች ነው። ምግብ የሰራች ከፍቶ ቤት ገቡና እንዴት ነሽ ሲሏት ደህና ነኝ እግዚአብሔር ይመስገን አሏት። ሴትነትሽን እኮ ይዘሽዋል ተይዘሽዋል አሏት። እንግዲህ ስትገባ ወጥ እየሰራች ነው። ሴትነትሽ ተይዘሽዋል ሲሉት ምን ላድርግ ብለህ ነው መቼ ጾምህን እኮ አታድርም አለችው። እንዴ ሀንዬ የሰራችልኝ ምግብ እኮ አለ አሏት። የሀንዬ አባ ምን ምግብ ነው ስትል ጠዋት እኮ ሀንዬ መታ እስከ ራትህ ይሆንሃል ብላ ሰርታልኝ ነው የሄደችው አሉ የሀንዬ አባ። ኧረ ቤት ውስጥ የሆነ ምግብ የሚባልም ነገር የለም አለች። አይ እንግዲህ አላየሽውም እኮ ይሆናል። ድስቱንም ወጥም አልነበረውም የተበላበት እቃ ክፍቱን ነው ያለው ምንም ነገር አልነበረም አለች። ምን ሀንዬ እኔ ከሄድኩ በኋላ መጣች እንዴ ብሎ አባባ እየፈከሩ ነው። እነታቸውና አሴ መጥተው እንደበሉት ገና አልገባቸው። ታዲያ እሷ ከሆነችማ የበላችበት እቃ ሳታጥብ ድስጡ ሳትከድን ነው እንዴ የምትሄደው አለች። ረረረረ ሀንዬ እንኳን የቤት የበላችበት ቴና ማንም እቃ ቆሻሻ ሊኖር አትፈልግም ልጄን ሀንዬን አሉ። ታዲያ እኔ እኮ ያገኘሁት ያልታጠበ ሳህንና ወጡ ክፍት ነው እያገኘሁት አለች። እዚህ ቤት ምን አለ ይሆን ብሎ እየፈከሩ እያሰቡ ያለ እዚህ ቤት ሌላ ሰው የሚመጣ ሰው አለ እንዴ አለች ፍቅረኛቸው ማለት ነው። እነዛ ልጆች መጡ ማለት ነው አሉ አባባ ገባቸው። እነማን ናቸው ስትል እዛ ቀን የመጣው ልጅ ከነ ጓደኛው አሏት። ታዲያ ቢመጡስ ሰው በሌለበት ቤት ምግብ ተፈልጎ ምግብ ወስዶ ይበላል እንዴ ሰው አለች። ከዛ አሰቡና የሀንዬ አባት ወይኔ ልጆቼ በጣም ተርበዋል ማለት ነው አሉ። እና ከራባቸው ሰው ሲፈልጋቸው ለምንድን ነው የሚጠፉት አለች። እኔም እንደው ምን አውቄልሽ ነው ብለሽ ነው አሉ። ለማንኛውም ተረጋጋ አንተ እራትህን ብላ እኔ ልሂድ አለች። እንዲህ መሽቷል እኮ አሏት። በዚህ ሰዓት እንዴት ነው የምትሄጂ አሏት። ኧረ መቼም እዚህ ደሪ አትለኝም አይደለም እንዴ ስትለው እንዴ እልሻለሁ እኮ አሏት። ነው እንዴ ግን አላምንም በማለትሽ ነው ወይስ አላመንሽኝም ሲሏት፣ ኧረ እኔ እንደዛ ማለቴ እኮ አይደለም እኔ ልሂድ ስትል እንዳልሸኝሽ ቀን ሙሉ ስዞር ነው እየዋልኩት አሉ የሀንዬ አባት። ድክም ብሎኛል እንዳልሸኝሽ፣ ስለዚህ የባክሽ እሺ በይኝ እዚህ ደሪ አሏት። እሺ ማደርስ እዚህ ያድራለሁ። በምን አድራለሁ? አንድ ያለው እኮ አንድ ፍራሽ ነው አለች። ችግር የለውም እኔ በአንሶላ እዚህ ፍራሹ ላይ ጥቅልል ብዬ መሬቱ ላይ እተኛለሁ፣ አንቺ ፍራሹ ላይ ትተኛለሽ። አይ አይሆንም እኔ ልሂድ አለች። ታይ የሆነ ነገር በዚህ ሰዓት ሄደሽ የሆነ ነገር ብትሆኝ እጸጽታለሁ አሏት። እሺ በቃ አድራለሁ፣ አሁን ምግቡን እራቱን ልስጥህና ብላ አለችው። እሱ በጣም ጥሩ ነው አላት። ለእግር ውሃ ላሙቅልህ እንዲህ አለችው። ወይ ጉድ ለእግር ውሃ ሙቅልኝ አለች ፈረሰኛ አሉ የሀንዬ አባት። ኧረ ቆይ እስቲ መጀመሪያ እራቴ ልብላ ከዛ እታጠባለሁ አሏት። ቆይ እስቲ አንተ ይሄን አክል እስከ ሲርብ ድረስ ለምን ቆየሁ አለችው። እንግዲህ ተነስታ የእጃቸውን ውሃ ሰጠቻቸው። እጃቸውን ውሃ እያጣጠባቸው አይኗን እግሯን እስከ ጭንቅላቷ ድረስ ያዩዋት ደስ ብሏቸው የሳቁ ሊነሱ ሲል ኧረ ቁጭ ብለህ ታጠብ አለችውና
በቃ አይናቸው እሷ ላይ አፍጦ ማለት ነው አባባዬ ማለት ነው። እንዴት አድርጎ እንደሚያዩዋት እንዲሰርቆ እየሰረቁ ያዩዋታል። ሰላምዬ ሀንዬ እኔ እንጃ ምን እንደሆነ አላውቅም። ሰላምዬ ከተኮራረፉ ይሆን ብቻ አላውቅም። ቁጭ ብላ እያሰበች ያለ ሰላም ገብታ ልተኛ ስትል የሆነ ነገር ላናግርሽ ነበረ እና የእሱ ነው የምጠብቅሽ የነበረው አለቻት። ነገ አይደርስም እንዴ ስትላት ሰላም አይ አሁን ነው የምፈልገው አለቻት። ሀኒ ቆይተ እርሳ ጋር ተጣላችሁ እንዴ ስትላት አይ እንደዛ አይደለም፣ በቃ እንደዛ ካልሆነ ሌላው ነገር ነገ ይደርሳል አለች። ሰላምዬ ስለማየ ምን ብላ ልተኛ የነበረው የተሻሸች አጠገቧ መጣች እና ስትላት እርግብ መረጃው የት እንዳለ ተናግራለች አለች። እና ምን እውነትሽ ነው እንዴ ሀና ስትላት ኧረ ቀስ በይ አባዬ እንዳይሰማ፣ ቢሰማስ ለአባዬ ችኩል ነው ታውቂያለሽ አንድ ነገር እንደሚያደርግ አለቻት። ቆይ መረጃው ከተገኘ አባዬ ምን ያደርጋል አለች። መረጃው እኮ ቆይ አልተገኘም እና እንዴት ነው ስትላት መረጃው ያለው ሜሮ ጋር ነው። እንዴት ስትላት የማየ እርግብ ሜሮ ጋር እንዳለ ነግራታለች። እንዴት ማግኘት እንችላለን ስትላት እኔና አንቺ ወደ ሜሮ ቤት እንሄዳለን አለቻት ሀና። እረ በደንብ ነው የምንሄደው፣ ቤቷ እንደው በደንብ ነው ማውቀው አለቻት። እውነትሽ ነው እንዴ ሰላምዬ ስትላት አዎ በዚህ በፊት ተደጋጋሚ ተመላሴ ጋር ሄደናል አለች። በቃ ነገ ሄደን መረጃው እንቀበላታለንና ስትል በደስታ ነው ሀንዬ እፍ ብላ ደስ አላት። በቃ እማዬ በነፃ ልትወጣልን ነው ማለት ነው ስትል ሀንዬ ቢሆን ነዋ ሰላምዬ አለቻት። ወይ ሰላምዬ ሀንዬ የኔን ፈርታ ነው አይደል መረጃው ያለው ቦታ የተናገረችው አለች። ሰላም ፖሊስ አይደለች ቢሆን ነዋ ሰላምዬ አለቻት። ሀንዬ እየሳቀች ማለት ምን ያስቅሻል ስትላት አይ ዝም ብዬ አውቄ ነው አለች ሀንዬ። እርግጠኛ ነኝ እኔን ፈርታ ነው እቺ ፈሪ አለቻት። አቅሟ ይሄ ብቻ ነበር አይደለም እንዲ አለች ሰላምዬ። ሀንዬ ዳክሞኛል ያልሽ አልነበረም በቃ ተኝ አለቻት። መረጃው ግን የት እንዳለን ባትናገር ኑሮ አንቄ ልገላት ነበር አለች። እሺ ሰላምዬ እንተኛ አለቻት። ሀንዬ አባትና ፍቅረኛቸው እንግዲህ አብሮ ተኝቶ ደንግጦ አቅፏት ነው የተኙት። ግን ደነገጡና ብድግ አሉና አይኗን ያዩ ደንግጦ ተነስቶ ቁጭ አለው። ከዛ እሷም ተነሳችና ቁጭ አለችና አጠገባቸው ላይ ገደም ያለችና ተዳገፈቻቸው። ከዛ ተዳገፋቸው እኔ ማታ ምንም ሳትነካኝ ስላደርክ በጣም ደስ ብሎኛል አለችው። እንዴት ነው ምነካሽ አላት። እንዲህ ምን ነው አላት። አይ ወንድ ልጅ ምንም ቢሆን ሴት ልጅ አጠገቧ ከተኛች ዝም አይልም አለች። ያለ ፍላጎትሽ እንዴት አረጋለሁ አሏት። እኔ ምለው ፍላጎት ይኑረኝ አይኑረኝ መቼ ጠየከኝ አለችው። ኦሆ እንዴት ነው ነገሩ አሉ አባባ። ማታ እኮ እዛ ጋር ልተኛ ብለህ ስትል መሬት ላይ እኔ ነኝ ጎትቼ እዚህ ጋር ያመጣሁክ አለች። እንደሆነ እንጂ እንትን ያልኩት አንተማ እኔ እንዳትነካ ጭራሽ ተጠንቅቃ ነበረ እዛ መሬት ላይ እንድተኛ የፈለከው አለችው። እንግዲህ ነገሩ ምንድን ነው? እኔ ግራ ገባኝ። ምን ላድርግ ታዲያ አምነሽኝ እቤቴ መጥተሽ እኔን ብለሽ መጥተሽ ቃሌ እንዳላጎድል ብዬ ነዋ አለው። ቆይ ግን አንተ ስታስበው ማለት ነው እኔ ሳልፈልግ እዚህ ቤት ማድር ይመስልሃል አለች። እጅማ የሆነ ነገር ፈልጋ ነው ማለት አሉ። ያው ካወቁ ጊዜ ጀምሬ በጣም የተጠነቀቅልኝ ነው። ስለዚህ ምንም ላታረገኝ ስለሆነ የሱ ነው አለች። እና የሱ ነው እዚህ ያደርኩት አለች። እኔም እኮ ይሄ እምነቴም እንዳላጎድል ብዬ ነው የተጠነቀቅኩት አሉ ሀንዬ አባት። ግን ደግሞ ቃሌን አሳልፎ ቢነካኝም አልከለክለውም ብዬ ቃሌ አሳልፍ ተናግሬ ነበር። ቃሌን እንደምሰጥ ተናግሬ ነበረ አለች። ልክሉላዊ እሱ አባትየው ምን ያልሽ ነው አሉ አፈሩ። ምን ያልሽ ነው ስላት ይኸውልህ እኔ በአንተ እንትንነት ፋኖስ እኔና አንተ ሉላ በእድሜ ባህል ብዙ ልዩነት አለው አለች። ግንኙነታችን እኔን አንተን ያግደኛል ብዬ አላስብም አለች። እኔ እኮ ምን እንደምትይ አልገባኝም አሉ። የተሽኮረኮሙ ነው የሀንዬ አባት። እንደገባ ሳቅ ማታ ሂጂ ብትለኝም
እንደማልሄድ እወቅ አለችው። ማለቴ ከአንተ ጋር መተኛት ከተመኘሁ በጣም ቆይቻለሁ አለች። ምንድን ነው ከኔ ጋር የምታድር ያሏት? ራሴን አሳልፌ ልሰጥህ ነዋ ወይስ አንተ አትፈልግም አለችው። አይ እፈልጋለሁ ግን እንዴት ብዬ ልንገርሽ አሏት የሀና አባት። ይኸውልህ እኔ ወጣትነቴ በጣም ወደፊት ወጣትነቴን አባክኛለሁ፣ ግን በዚህ በፊት እንዴት አድርጌ እንዳሳለፍኩት ህይወቴን እኔ አውቃለሁ። ፋኖስ ታዲያ ዝም ብሎ አብረን እንኑር ነው እንደሚባለው አሏት። ታዲያ ምንድን ነው የሚደረገው አለች። እንዲያው ሴት ባሰበት እንዴ ጉድ እኮ ነው ዘንድሮ። እንደው ቢሆን ሽማግሌ ጠርቼ ጥሎሽ ጥዬ ነው መሆን ያለበት አሉ የሀንዬ አባት። አንተ ትቀልዳለህ አይደለም እንዲ አለችው። እውነቴ እኮ ነው ሽማግሌ ልኬ ነው ማገባሽ አሏት። እንዴ እኔ እኮ ዘመድ የለኝም ከዘመዶቼ ጋር እኮ ተቆራርጬ ያለሁ እኔ ብቻም አለሁ ማለት እኔ ብቻ ነኝ አለች። ደግሞ ለማን ነው የምትልከው ስትል ራስሽ ከሆነ ሽማግሌውን የራስሽ ነዋ ምልከው አሏት። ምንድን ነው የምታወራው አለችው። ፋኖስዬ የመጀመሪያ ሚስቴ ጥላኝ ከሄደች በኋላ የተመኘሁሽ አንቺ ነሽ አሏት። ሁለቱም ጉንጯን አንገቷን ይዟት እንግዲህ እሷም ያው የፈለገችው ይሄ ነበረ እና አንቺ ደግሞ ዝም ብዬ ማስገባት አልፈልግም፣ ባህሬን የድሮ ባህሬን ማስገባት እፈልጋለሁ። ዝም ብዬ አንቺን እስከዛ ድረስ ደግሞ አንቺንን እንደዚሁ የእውነት በዚህ ደረጃ ስለምጠነቀቅልኝ በጣም ነው ማመሰግንህ አለችው። እዚህ ጋር እንግዲህ እንትና ማን ነው ዳንቾና አሴ የሆነ ሰው እየጠበቁ ነው። እዚህ ጋር ሀና ስጠብቅ ምን ትዝ እንዳለ ይመስልሃል አለው። ምን ትዝ አለ? ያኔ ሀና ስጠብቃት አንተ እያልከኝ ንግግር አሁን ትዝ አለኝ አለው። ሆኖ ሞነኝ ይሄ ንግግሬን አዘነበትኩብሽ አይደለ? ደግሞ ምን አልኩኝ አለው። ግን እኮ አላስታወስከውም ስለው እኔ የተናገርኩት ነገር መሬት ጠብ ስለማይል ምኑን አስታውሳለሁ ብለህ ነው አለው። እባክህ ታንቺው አትቀልድ ሲለው እኔ ምንም አላስታውስ ነገር የለም ምን ብዬ ነበር አለው። እኔና አንተ መንገድ ላይ እየሄድን እያለ ያቺ ናት ልጅቷ ስልህ አትታይም ልጅቷ ብለህ አልሸመጠጥከኝም እንዴ አለው። ሀና እኮ ወረቀት ስትታይ እኮ ዶሮ ነው የምታክለው ይሄኔ አትታይም ብሏኝ ነው አለ። እባክህ እንደዛ አይደለም እና ምንድን ነው ሀና ስታርፍ እሷ አይደለችም እንዴ አላልከኝም እንዴ አለው። ኡፍ ጆሮ አለው። እባክህ እሺ ንገረኝ ምንድን ነው ያልኩት? እሷ ናት ስልህ አንተ ያልከኝ መቼም አልረሳውም አለው። እሺ ምንድን ነው እያልኩት አለው። ሰው ናት እንዴ? እኔ እኮ መልአክ መስላኝ ነበረ ያልከኝን ነው አለ። እኔ ነኝ ሀና መልአክ ያልኳት ሲለው ያም የተናገርኩት ትክክለኛ ነህ አለው። አዋ ሲለው እባክህ አትፎግር እያለው ሀና የመጣች ነው እንግዲህ ከሩቅ አዩዋትና ይኸው መጣች ያለው ይቺ ተንከሴ እህቷ አብራታለች አለ። እና ትኑራ ሂድና አብራቸው አናግራቸው አለው። አልሄድም አለ። ሀናን አናግራታለሁ ብለህ አይደለም እንደዚህ ጋር በፀሐይ የቆምኩት አለው። ይልሽ ይልቅስ እንዴት ነው እህቷን ያለች ማናግራት? ይልቅ እንዳታየን እንደበቅ አለ። ይህ እሳት መጣብን ቶሎ እንሂድ ብሎ ታንቾና አሴ የሮጡ ጎንበስ በል ታየናለች ያሉ ሰላምና ሀንዬ እያወሩ ሁለቱም እየሄዱ መጡ ያችች ናት ያለ ደግሞ እንዴት አባቷ አማረባት ያለ እባክህ ዝም በል እንዴ እያሉ እንግዲህ የዛሬ ቪዲዮን አልቀዋል እላችኋለሁ። ሙሉ በሙሉ ጨርሼዋለሁ። በቀጣዩ ደግሞ ምን እንደሆነ ደግሞ ይዤላቸው እመጣለሁ ማለት ነው። እንግዲህ ሀንዬ አባት ደስ የሚል ነገር እንግዲህ ፍሬንድ ውሽማ ይዘዋል ማለት ነው። እሷ ለመኖር ፈልጋለች እላችኋለሁ። በቀጣዩ እስከ ስንመጣ ድረስ ሼር ላይክ ያደረጋችሁ አበረታቱኝ። እናንተንም እኛንም አብረን ተያይዘን እንደግላችኋለሁ። ቪዲዮን እስከ መጨረሻ በማድረግ ማለት ነው። በሌላ ደግሞ እስከ ሳመጣላችሁ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ። ወዳችኋል።